ወደ ታሪኩ ልግባላችሁና አንድ ሕክምናውን በአግባቡ የማይከታተል በሽተኛ አገልጋይ ሆነ። አገልጋይ ስለሆነ በየካፌው ብቻችንን ሰው እንዳያየን በሚል ሰበብ ቤቱ ድረስ የምትሄደውን ነገር ግን አልወደድኩትም ነበር። ይሄ ካልተ ነው እግዚአብሔርን ስም ያሰድባል። ገባ ካፌ ለካፌ ከሚሆን የምርሽን እንዳይመስላቸው አስወጭው ነበር ያላት። አንድ አገልጋይ ይህን ድርጊት እንደ አማራጭ ማሰብ መቻሉን ማመን አልቻለም። በዚህ ቅጽበት ወደድኳት ወደድኳት ላይ ነው። የቱ ነው ልክ? ያለ ባል አርግዞ መውለድ ወይንስ ማስወረድ? እሱ ከመሳሳም አልፏል፣ ግን ቤተክርስቲያን መጣው ወደ ጥልቁ ጋር ያቀቀብሏል። አዎ ወደዛ ተቀበለ። ጤና ይስጥልኝ። እንዴት ናችሁ? እንዴት ሰነበታችሁ? ውድ የፕሮግራማችን ተከታታዮች፣ እንግዲህ ዛሬ የተለያዩ ታሪኮችን ይዘን የሚያስገርሙም ደስ የሚሉም የሚያስቁም የሚያሳዝኑም ብዙ ታሪኮች ይላኩልናል። ከነዛ ውስጥ አዘጋጆቻችን መርጠው ያቀረቡልንን ያዘጋጁልንን ወደ እናንተ ልናቀርብ መተናል። ጆናይ እቺ ካሜራ ስትበራ ጨዋ ምትሆኛት ነገር ነች። ምን ማድረግ አይቻልም። ዛሬ ምን ይዘህ ነው የመጣኸው? እንግዲህ ዛሬ ሁለት ፕሮግራሞች ነው ይዘንላችሁ የቀረብነው። ያው እኔ ጋም እሷ ጋም ሌተሮች አሉ። እንግዲህ እነዚህን እንግዲህ የቀረቡልንን ታሪኮቻችንን እንግዲህ ወደ እናንተ እናቀርባለን። ማንንም ጀጅ ለማድረግ አይደለም። በዚህ ደግሞ በመናቀርበው ፕሮግራሞቻችን ላይ ደግሞ የግለሰቦችንም ስምም ሆነ ቦታዎችን ምናምኖችን አናስገባም። ካሉ ደግሞ ያው ወይ እንቀይራቸዋለን። ይሄን የሚያዘጋጁልን በሙሉ የተወሰነ ኤዲት ያደርጓቸዋል ስሞቻቸውን በመቀየር ደረጃና ኢን ጀነራል ያው ሰው በዚህ ውስጥ የሚያልፋል ማለት በእንደዚህ አይነት መንገድ ውስጥም ሰው እያለፈ ነው። ስለዚህ ይሄ ዩር ኖት አለውን የሚል ሜሴጅ ነው። ሰሞኑን የሆነ ቲክቶክ ላይ የሆነ ትሬንድ መጥቷል። አስተውላችሁ ከሆነ እንሰማለን አንፈርድም የሚል ማለት ነው። ግን ያው ሰዎች ቬንት እንዲያደርጉ ነው። በቃ በህይወታቸው ያጋጠማቸውን ነገሮች ለኛ ሲነግሩን ትንሽ ቀለል የሚላቸዋል። እኛም ደግሞ አስተማሪ ይሆናል ብለን የምናስበውን ደግሞ ወደ እናንተ ይዘን እንመጣለን ማለት ነው። ሶ አይ ቲንክ ዛሬ እኔ የምጀምረው መሰለኝ። ስለዚህ ዛሬ የመጀመሪያውን ታሪክ ጆና ነው የሚያነብልን። በዚህ ውስጥ ግን አንድ ነገር ለመናገር እንፈልገው የምታሳልፉትን ነገር ለሰው ያስተምራል ወይም ደግሞ ሰውን ይመክራል። ሰው ቢሰማው ሊማርበትም ሊዝናናበትም ሊያዝንበትም ይችላል። ታሪኬን ይካፈል የምትሉ ሰዎች ከስር በምናስቀምጠው ስልክ ቁጥር ላይና አድራሻ ላይ ታሪኮቻችሁን ላኩልን። ጆና የዛሬውን ታሪክ እስቲ። እሺ የዛሬው ባለ ታሪካችን እንግዲህ እስቲ እናነባዋለን። ይሄ ታሪክ ብዙ ሰዎችን ያስተምራል። በተለይ ሴት እህቶቼን፣ ወንድም የሆኑ እህቶቻቸውንም የሚወዱ። ታሪኩ በጣም የቅርብ የምላት የልጅነት ጓደኛዬ ነው። ያው ቤተክርስቲያን ከእግዚአብሔር ጋር ብቻ የምንገናኝበት ስፍራ አይደለም። ብዙ ሰዎችን እናገኝበታለን። ብዙ አይነት ሰዎችን ማለት ነው። በእድሜ፣ በጾታ፣ በአመለካከት፣ በስራ፣ በብሔር ብቻ ከሚያመሳስሉ ነገሮች የምንለያይባቸው ይበዛሉ። ነገር ግን የክርስቶስ የመስቀል ላይ ስራ አንድ አድርጎን በአንድ አይነት ሐሳብ ተስማምተን አሜን እንላለን። እነዚህ ሁሉ ሰዎች ቤተክርስቲያን ስለሚመጡ፣ ስለሚማሩ፣ ስለሚያመልኩ፣ አልፎ አልፎም ስለሚያገለግሉ ጥሩ ሰዎች ናቸው የሚል የተሳሳተ አመለካከት አለን። ዛሬ ይህን ነው ልነግራችሁ የምፈልገው። ማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ ኢየሱስም የተናገሩትን ሰምቶ እንዲህ አላቸው፣ ሐኪም የሚያስፈልገው ለህመምተኞች እንጂ ለጤነኞች አይደለም። ስለዚህ ቤተክርስቲያን በኢየሱስ ስም የሚታከሙ ብዙ በከባድና በቀላል ህመም ውስጥ ያሉ በሽተኞች መታከሚያ ስፍራ ናት። እንግዲህ ጓደኛዋ ትንሽ ብዙ ሰውም ለቤተክርስቲያን የሚሰጠው ኢሜጅ እንዳልከው ስለሆነ ሞስትሊ ማለት ይሄ እንደውም የሆነ ጊዜ የሆነ ሰው ሲናገር ሰምቻለሁ። በኖህ መርከብ ትመሰላለች አለ ቤተክርስቲያንንና ኖህ መርከብ ውስጥ በጣም ብዙ አይነት እንስሳት ብዙ አይነት ካራክተር ያላቸው እንስሳት አት ሴም ታይም ሰዎችም ነበሩ። ሰዎችና እንስሳት ደግሞ በፍጹም በካራክተር የማይገናኙ ናቸው ያስባሉ። ያሰና
ይሄ በቃ ልክ በኖ መርከብ ነው መመስላት ምናምን ብሎ ሲናገር አስታውሳለሁ። ያ እንግዲህ አሁን እንግዲህ ብዙ ህመምተኞች የህመምተኞች ስብስብ ነው ያለች ነው እንግዲህ ምን ልትነል እንደሆነ ቀጥሎ ምናልባት ጥቅስ ስላስቀመጠች የሆነ ተሰብሯታል ማለት ነው ትላለሽ። ወደ ታሪኩ ልግባላችሁና አንድ ሕክምናውን በአግባቡ የማይከታተል በሽተኛ አገልጋይ ሆነ። ድገማው። ወደ ታሪኩ ልግባላችሁና አንድ ሕክምናውን በአግባቡ የማይከታተል በሽተኛ አገልጋይ ሆነ። በመንፈሳዊ ህመም ኮሶ ህመሙን በትክክል እየተከታተለ ሕክምናውን እያገኘ አይደለም ነው። ያ ሰውዬ አገልጋይ ሆነ እያለችን ነው። እናም ጓደኛዬን አያት። እሺ ቆይ አንዴ በመንፈሳዊ ልረዳው ወይስ አሁን እሺ ልጅቷ ከላይ ይልሽ ነገረች ነው ማቴዎስ 9:12 ላይ ያለውን ጥቅስ ማለት ነው። ሐኪም የሚያስፈልገው ለህመምተኞች እንጂ ለጤነኞች አይደለም። ስለዚህ ኢየሱስ የመጣው እንግዲህ በዚች በህያው ማህበር ውስጥ ያሉ አብዛኞቹ ህመምተኞች ናቸው። በቃ ፋውለኛው አገልጋይ ሆነ። ህመምተኞች ናቸው። እነዚህ ህመምተኞችን ደግሞ ሊያክም ነው የመጣው ነው። ስለዚህ ይሄኛው ደግሞ አሁን አገልጋይ ሆነ ያለችው ደግሞ ህክምናውን በአግባቡ ያልወሰደ ነው። ስለዚህ ይሄ ሰውዬ አገልጋይ ሆነ ነው። እንግዲህ አሁን በዚህ ልጅ እንግዲህ ኮንቴክስት በራሷ እንግዲህ ሰመራይዝ ባደረገችው ከዚህ ጥቅስ አንፃር አንዳንድ አገልጋዮች አገልጋይ ከመሆናቸው በፊት አትሊስት ካሉበት ህመም መዳናል። አይ ቲንክ ስለ ካራክተር ይመስለኛል እያወራችን ያለችው። ስለዚህ አገልጋይ ሆነ ነው። እናም ጓደኛዬን አያት። ጓደኛዬ ቆንጆ ናት፣ አይን ውስጥ የምትገባ ቆንጆ፣ ለእኔና ለእሷ ቤተክርስቲያን መቀጣጠሪያ፣ ሰው ማግኛ፣ ስራ መፈለጊያ፣ ሁሉን የምናደርግበት ስፍራ ነው። አሉ የተባሉ የቤተክርስቲያናችን ፕሮግራሞች ላይም አንቀርም። ታዲያ የሆነ ሰሞን አዘውትሮ ቤተክርስቲያናችን እየተመላለሰ የሚያገለግል ቅድም እንዳልኳችሁ ህክምናውን በአግባቡ የማይከታተል በሽተኛ ወጣት አገልጋይ ጋር ተግባባን። በቃሉ አስደግፋ በደንብ አድርጋ እየተሳደበች ነው። ጥሩ ነው። ጓደኛሞች ሆንን። ከፕሮግራም በኋላ አብረን ምሳ መብላት፣ ማኪያቶ መጠጣት፣ አምሽተን መለየት ጀመርን። ታዲያ እኔ ሳላውቅ ከዚች ጓደኛዬ ጋር እልፍ ያለ ግንኙነትም ጀምረው ነበር። በኋላ ነው የነገረችኝ። ደስ አለኝ። ጥሩ ሰው ነው አልኩ። አገልጋይ ስለሆነ በየካፌው ብቻችንን ሰው እንዳያየን በሚል ሰበብ ቤቱ ድረስ የምትሄደውን ነገር ግን አልወደድኩትም ነበር። አንዷ ሬድ ላይት በዚህ ፕሮግራማችን ላይ የምናያችሁትን ለሰው አይምሮ ብሎ አይደለም ሰው ሲያየው እውነት ነው። ይሄ ካልት ነው። የእግዚአብሔርን ስም ያሰድባል። ገባ ካፌ ለካፌ ከሚሆን የምርሽን እንዳይመስላቸው። እሺ ካልት ነው በጣም ሰው ቢያችሁ ይሻላል። እሺ ስለዚህ እሷም እያለች ያለችው ይሄንን ነው። አልወደድኩትም ነው በቃ ሰው እንዳያየን በሚል ቤቱ ድረስ የምትሄደውን ነገር ግን አልወደድኩትም። የፈራሁት አልቀረም። ጓደኛዬ አረገዘች። ጸጋ ቢሆን ጥሩ ነበር። ደነገጥ። አሁን የምርላ ፊዷል። እሺ እንዴ ቅድም ነው የሄዱት። ባይዘዌ አሁን ሄዱ። ቅድም ነው የሄዱት። ቡቶን አስጠፋሽብኝ። አረገዘች ላይ ነው። አዎ የፈራሁት አልቀረም። ጓደኛዬ ያረገዘች። ደነገጥኩ። ቤተክርስቲያን ውስጥ ነው ያደግነው። ሰዎች በጾም ጸሎት የእግዚአብሔርን ፈቃድ ጠይቀው በክብር በታላቅ የቃል ኪዳን ስነ ስርዓት ሲጋቡ እያየን እነገሌ መድረክ ላይ ያልተጋቡት ኃጢአት ሰርተው ነው። የምን ኃጢአት ስንል ተሳስመው እየተባልን ነው ያደግነው። የምንገባበት የምንሆነው ጠፋን። ምንም ማድረግ ስለማይቻል እርግዝናም ደግሞ የሚደበቅ ጉዳይ ስላልሆነ ለቤተክርስቲያን መሪዎች ልንናገር ወሰንን። ያኛው ለምሳሌ እኔ ያደኩበትን ቤተክርስቲያን አብዛኛው ይሄ ድሮ የሚባለው ቤተክርስቲያን ላይ እንደዛ ነው። እሱ አሁን ነው ተሳሳሙ ተብሎ ኦፍ ኮርስ እኔም እንደዛ ስለገባ መድረክ ላይ አይጋቡም ነበር። ኦፍ ኮርስ እንደዛ ነው ማለት በጉባኤ መካከል ወይ ደግሞ በጉባኤ የምትጋባው ተሳስመህም ከሆነ ለቤተክርስቲያን መሪዎች ታሳውቅና ንስሐ ገብተህ ንስሐ ትምህርት ትማራለህ። ልክ አይደለም ተብሎ ስለ የተቀመጠ ነገር ስላለ ከዛ ትምህርት ከተማርክ በኋላ ነው እንደገና በጉባኤ ፊት ይቅርታ ጠይቀህ ነው መድረክ ላይ የምትቆም። እኔ አይ ሃቭ ፍሬንድ እነሱ ከመሳሳም አልፏል፣ ግን ቤተክርስቲያን መጥተው ወደ ጥልቁ ጋር ያቀቀብለዋል። አዎ ወደዛ ተጋብለና ቤተክርስቲያን ኢንፎርም አደረጉ። እነሱ የቅንነታቸው ብዛት ነው። አይ እውነትም ነው፣ ልክ ነው። መመደረግም አለበት። ሰው ይስታል፣ ግን መዋሸት የለባቸውም። ደግሞ በጣም በሚገርም አጋጣሚ ነው ወደ ሰርጋቸው መቃረቢያ ላይ ነው ትምህርት ጨርሰው ምናምን የተፈጠረው። ባለቀ ሰዓት ደን ከለከሏቸው። ቤተክርስቲያን ሰይጣን ነው አንቺ ደርሰው የምሬን እኮ ነው እውነት
ከለከሏቸውና ሌላ ቦታ ላይ አዳራሽ ተከራይተው ነገር ነው ያደረጉትና እውነት ነው እንዲህ አይነት ሂደት እያየን እየሰማን ያደግነው ነገር ነው። በጣም እንዲህ ብዙ ጊዜ እኔም አሁን ያደግኩት ሙሉ ወንጌል ነውና በጣም ስትሪክት ነው የሆነ እንዲህ ከአንድ ሰው ጋር ራሱ ትንሽ በደንብ ከታየሽ እኛም ትጣሪያለሽ ምንድነው ሀሳባችሁ ምንድነው እና አርፋችሁ አትማሩ ምናምን ተብለን እናቃለን ተሰድበንም ሁሉ ምናምን እናቃለን እና በእንደዚህ አይነት መንገድ ውስጥ ላደጉ ሰዎች ደግሞ ይሄ በጣም ከባድ ነውና ባይዘው የምር ቅንነትም ውስጣቸው ስላለ ነው እኮ እንጂ አንዳንዶቹ እኮ የራሳቸውን መንገድ ነው የሚፈጥሩት እና ልንናገር ወሰነን ይላሉ እስከቶል ድረስ እኮ መደበቅ ትችላለች እኮ አለመናገር ምናምን ትችላለች ምንም ግን ልንናገር ወሰነን ትራች ከዛ በፊት ግን ለሱ መናገር እንዳለባትና አብረው ሄደው እንዲናገሩ ተመካክረን ይህን ልታማክረው ሄደች ስትመለስ ያቺ ቆንጅዬ ጓደኛዬ ጥውልግ ብላ አይኗ ቀልቶ እኔን ለማስረዳት እስኪ ከብዳት ድረስ ተጨንቃ ግራም ተጋብታ ነበር ያደረግነውንና የተፈጠረውን ነገር ለቤተ ክርስቲያን እናሳውቅ ስትለው የመለሰላት መልስ እኔ እስከዛሬ ከሰማዋቸው ጆሮን ጭው ያደርጋሉ ከሚባሉ ነገሮች መካከል ቁጥር 1 ላይ የሚቀመጥ ነው አስወጭው ነበር ያላት አንድ አገልጋይ ይህን ድርጊት እንደ አማራጭ ማሰብ መቻሉን ማመን አልቻልኩም ተያይዘን ቤተ ክርስቲያን ሄደን የተፈጠረውን ሁሉ ተናገርን ለቤተ ክርስቲያን መሪዎች ዱብዳ ነበር በተለይ ልጁን አስወጭ የሚለው የሱ ሐሳብ አስደንግጧቸዋል የሚገስጹን ገስጸውን የሚመክሩን መክረውን እሱን ጠርተው እንደሚያናግሩት ነግረውን ወጣን አናገሩት ጭራሽ የማግባት ሐሳብ እንደሌለውና ጓደኛም እንዳልሆኑ ድንገት የተፈጠረ ነገር እንደሆነ ተናገረ መሪዎች ተጨነቁ አስገድደው አያጋቡት እሷንም ዝም ብለው አይተዋት ምን ያድርጉ በዚህ መሃል ጓደኛዬ እኔንም ሳታማክር ልጁን አስወጣችሁ መሪዎች ይህን ሲያውቁ ሁለታችንንም ገሰጹን ጓደኛዋንና እሷን ማለት ነው አይ ነው ጓደኛዬ ፈርዘር ትይራልሽ ቢያል አሰብኩ ነበር በጣም ታሪኩ ከረረ ጓደኛዬ ግራ ገብቷታል የቱ ነው ልክ ያለ ባል አርግዞ መውለድ ወይንስ ማስወረድ ጥያቄ ምልክት አድርጋበታለች የትኛው ነው ልክ ሁለቱም ልክ አይደሉም እንዴት ልክ ሳልሆን ልኑር ትለኛለች የሰው ሐሜት የመሪዎች ቁጣ የሱ ክህደት የሰራችው ስተቶች ጸጸት መቋቋም አቃታት ስለዚህ ራሷን ለማጥፋት መድኃኒት ወሰደች መስጠለው መጨረሻው እንደነት ነገር ህይወቷ በከባድ የህክምና እርዳታ ተረፈች የሁሉም ሰው አይንና ጸሎት ለሷ ሆነ ተረፈች ደና ሆነች ብለን ሳንረጋጋ ለሁለተኛ ጊዜ ራሷን ለማጥፋት ስትሞክር ተያዘች ሰው ማውራት ማግኘት አትፈልግም አገልጋዮች እየተመላለሱ ጸለዩላት በመጨረሻም የአይምሮ ህክምና ክትትል ጀመረች መድኃኒቱንም ጀመረች ያቺ ቆንጆ አይን ውስጥ የምትገባ ጓደኛዬ በራስ መተማመኗን አጣች ከወሰደችው የመድኃኒት ብዛት የተነሳ ፊቷ ላይ ማዲያት ወጣ የምትከታተለው መድኃኒት ክብደት ያለ አግባብ አስጨመራት ማግባት መውለድ መስራት ማገልገል የሷ የቅንጦት ህልሞች ሆኑ እሱ ሴት ደረሰ አላችሁ አገባ ድምቅ ባለ ሰርግ በቤተ ክርስቲያን በብዙ አገልጋዮች ባርኮትና አጀባ እሱሳድ በጣም ያሳዝናል ግን እኔ ምን እንደማስብ ታውቃለህ በተለይ አሁን ይሄንን ታሪክ ለሚሰሙን በእንደዚህ አይነት ህይወት ውስጥ በጣም ብዙ ሰው ያልፋል እና ለምሳሌ እንደውም ይሄ አስወርጂው አላት ምናምን የሚለው ፓርት ስታነብ ማለት ልጅቷ ጆሮ እንጂው የሚያረግ ቁጥር 1 ብዬ ማስቀምጠው ብላ ነው እንትን ያለችው አይደል ካደገችበት ኢንቫይሮንመንት አንፃር ነው አሁን በዚህ ሰዓት ለአገልጋይም ካላት ነገር አንፃር ነው ለምሳሌ አንድ አገልጋይ ይሄንን ሐሳብ በፍጹም ሰጀስት አያደርግም ነው አሁን አንተ የወጣቶች አገልጋይ ነህ ከወጣቶች ጋር ብዙ ታሳልፋለህ ዲስ ዴይስ እነዚህ ነገሮች ይሄ ኖርማል ወደሚባል ደረጃ ደርሰዋል አይደል ይሄ ወሬ እንደ አይነት ወሬዎች በጣም ይወራሉ ለዛ ነው አይ ቲንክ አሁን እቺ ልጅ በዚህ ሰዓት ላይ አምሹር
ልክ እንደኛ አይነት ኢንቫይሮንመንት ውስጥ ብትገባ ሚንስ እንዴት ልበል በግልጽ ኮሙኒኬት የሚያደርግ ኢንቫይሮንመንት ውስጥ ብትገባ እንደዚህ አይነት ራሷን ለመጉዳት እንኳን ፈርዘር ትሄዳለች ብዬ አላስብም። አሁን ጓደኛ እኮ አለቻት ከጓደኛዋ ጋር በደንብ ያወራሉ እኮ አይ ኖ ግን ጓደኛዋም እኮ ጭው የሚያረግ ብላ ያስቀመጠችው ነገር ኦብቪየስሊ አንድ አገልጋይ ነው ብላ እግዚአብሔር ምናምን ዋው ምናምን ተብሎ የተቀመጠ ሰውዬ ባይዘው አሁን ነገሩን አሁን ባለንበት ጊዜ ላይ ነገሩን ቀለል ቢያደርጉት ግን ቀላል እኮ አይደለም እኮ ምንሽ አቦርሽን ያልገባህ ነገር ምን መሰለህ እኔ አባባሌ እንደሱ ለማለት አይደለም ልጅቷ ካየኸው ኢን ዘ ፈርስት ፕሌስ እሷ አገልጋይ ተብሎ አገልጋይ ሲባል የሆነ መልአክ አይደለም ኦብቪየስሊ ግን በቃ አገልጋይ ሲባል ከብዙ ነገር ራሱን የለየ ከአንድ ኖርማል ራንደም ምእመን ከብዙ ነገር ራሱን የለየ ሰው ነው ኦብቪየስሊ በቃ ኮሚትድ የሆነ ሰው ነው ለብዙ ነገሮች ሁሉን ነገሩን ለእግዚአብሔር አሳልፎ የሰጠ ኦልሞስት መስዋዕት ያደረገ ብዙ ነገሩን መስዋዕት ያደረገ ነው ያ ፐርሰናሊቲ ያለው ሰውዬ ኢን ዘ ፈርስት ፕሌስ ልጅቷን ጓደኛ መያዝ መብቱ ነው አገልጋይ ፍቅረኛ መያዝ መብቱ ነው ማግባት መብቱ ነው ግን አተሰም እቺ ልጅ እንደዚህ አይነት ሲቹዌሽን ሲከተ ራሱ ያኔ ሮንግ ነበር ገባ ግን እነዚህ ልጆች ካደጉበት ቸርችም አንዳንዴ ህግ ይበዛና ከእውነታን ያስረሳናል የሐሳቡን የነሱን ሐሳብ እንዴት ልበል እየተስማሟቸው ልክ ነው እያልኩኝ አይደለም የሚያሳልፉት ህይወት በጣም ከባድ ነው ልክም ያልሆነ ነገር ነው ማስወረዱም ማርገዙም እንደዚህ አይነት ሲቹዌሽን ውስጥ መግባቱም ኤቭሪቲንግ ማለት ነው ግን ከመጡበት ነገር አንፃር ዛሬ አንተ የምትመራቸው ልጆች ጋር በግልጽ ታወራለህ በስነ ስርዓት እንደ ወጣት መሪ እንደ ጓደኛ አይደለም እንደ ወጣት መሪ እቺ ልጅ የሆነ ኢንቫይሮንመንት ላይ እንደዚህ ነገሮች በቃ ኦኬ ሀፕን ካረገ በኋላ ምን ታረጋዋለህ ገብቷል ያደግንበት ኢንቫይሮንመንት ብዙ ጊዜ ሀፕን ካረገ በኋላም እያጸጸተህ በቃ ቀን በቀን እየወጋህ ነው የሚያኖረው ኢንቫይሮንመንት ነው ያለው ያ እኔ ምን መሰለሽ እኔ አሁን ከዚህ ታሪክ ብቻ ተነስተን ለማለት ከተጻፈልን መረዳት የምንችለው ምንድነው አንደኛ ጓደኛዋ ከጎኗ አለች ሁለተኛ ደግሞ ያልተጻፉልን ታሪኮች አሉ ቤተሰብ ሊኖራት ይችላል ከዛ ውጪ ከተጻፉት ግን ስንነሳ ለምሳሌ ከቤተክርስቲያን ካሳወቁ በኋላ አገልጋዮች እየተከታተሉ ይጸልዩላት ነበረ ከዛ በኋላ የሚመክሯቸውም አገልጋዮች ነበሩ የገሰጿቸውም ነበሩ ስለዚህ አስቀምጧል የሚጸልዩላቸው ነበሩ የሚመክሯቸው ነበሩ የሚገስጿቸውም ነበሩ ከዛ ደግሞ ጓደኛዋም ማለት ባይዘው ጓደኛዋም ጓደኛዋ ሲጀመር በጣም ጥሩ ነች ከመጀመሪያው እሱን ቤቱ ላገኘው እያለች የምትሄደውን ነገር አልወደደችውም ነበር ስለዚህ ይሄ ማለት ምን ማለት ነው ታወራታለች ማለት ነው ስፔሻሊ ሴቶች ደግሞ በጣም ያወራሉ እንደዚህ አይነት ነገር ይመካከራሉ ይሄ ተጠንቀቂ ይሄ ይረዳዳሉ ምክንያቱም እንደዚህ አይነት ነገሮች ሀፕን ሲያደርግ ከወንዱ ይልቅ ሴቶቹ ስለሆነ በደንብ የሚጎዱት ሴቶች በዚህ ጉዳይ ላይ የመደጋገፍ ነገራቸው ጠንከር ያለ ነው ስለዚህ አልወደድኩትም ነበር ስለዚህ እንድትጠነቀቅ ትነግራት ነበር ማለት ነው ሀፕን ካረገ በኋላ አዎ ይሄ ምልሽ ከመጀመሪያውም ጀምሮ ነው ምልሽ አሁን ያለውን ጉዞን ስታይ ከመጀመሪያው ጀምሮ ከዛ ያ ነገር ከተፈጠረም በኋላ ኢቭን እቤቷ እየሄዱ ይጸልዩለት የነበረው ካስወረደች በኋላ እንደገና ደግሞ መድኃኒት ከወሰደችም በኋላ እየተከታተሉ የሁላችንም አይንና ትኩረት እሷ ብቻ ሆነች አለች ጸሎታችንም እሷ ብቻ ሆነች ማለት ነው ስለዚህ በዙሪያዋ ሐሳባቸውን አቴንሽናቸውን የሰጧት ሰዎች አሉ ማለት ነው ከዚህ ጽሁፍ እንደምንረዳው ማለት ነው ነገሩ ሀፕን ካደረገ በኋላ ማለት ነው ስለዚህ ምንድነው አይ ቲንክ ልጅቷ በቃ ያልጠበቀችው በህይወቴ ይገጥመኛል ብላ ያልጠበቀችው ነገር እና ደግሞ መጀመሪያ ላይ ደግሞ የነበራት ኤክስፔክቴሽን ይመስለኛል ይሄ አይምሮዋን እስከ መሳት አይነት ነገር ውስጥ እንድትገባ ያደረጋት እንጂ በዙሪያዋ ነገሩ ሀፕን ካደረገ በኋላ ሰው የማጣትም ነገር አይመስለኝም ከዚህ ጽሁፍ እንደምንረዳው አንደኛ የነበረው ኤክስፔክቴሽኑ አሁን የሚታየኝ ምንድነው አገልጋይ ሲባል በቃ በጣም እንትን የሆነ አይነት ነገር ማለት ነው አንድ ማነች ፓስተር ማን እንደሆነች ስሟን ረሳሁት ባልና ሚስት አብረው የሚያገለግሉ እና ስማቸውን ስለማላቀው ነው ብቻና ሜርሲ ምናምን ነገር እንደዛ ነገር እና ከባሏ ጋር ታገለግል እሷ ነች መሰለኝ ካልተሳሳትኩ እንግዲህ ከተሳሳትኩ ይቅርታ እና ቲክቶክ ላይ እያየው ነበረ ለሴቶች ስልጠና ወይም ትምህርት እያስተማረች ነገር ነው ቪዲዮው ላይ ከምር እንደምረዳው አጭር ቪዲዮ ስለሆነ ምን እንደሆነ በደንብ ግን እዛ ጋር ያወራቸው ሐሳብ በጣም ነበር የገዛኝ እኔ አለች በጣም ኢምፕረስ የሚያደርገኝ ወንድ አገልጋይ
ሲሆን አይደለም ያ ሜቢ አይተሹ ከሆነና በጣም ነበር የወደድኩላት። አሁን አንዳንድ ሰዎች ሴቶች ኢምፕረስድ ይሆናሉ በቃ አገልጋይ በመሆኑ መድረክ ላይ ሲወጣ ባለው ንግግሩ ወይ ሲዘምር ምናምን በቃ ይሆናል አይደል በቃ ሰውን ላይ ኮርኒስ አስነክቶ በቃ ማለት በዛ ኢምፕረስድ የመሆን ከዛ እሱ እኮ በጣም ስፒሪቹዋሊ በጣም እኮ በጣም የዋቅን ማለት ከመድረክ ሲወርድ ያለው ባህሪው ካራክተሩ ጉዳዩን ግን አያዩትም። እና እሷ ምንድን ነው ያለችው እኔ አገልጋይ ሲሆን አይደለም እኔ ኢምፕረስ የሚያደርገኝ እኔ ካራክተሩ ነው ኢምፕረስ የሚያደርገኝ አለች። ስለዚህ አሁን በዛ ንግግሯ እኮ አገልጋይ ምንም አልወድም አይደለም እኮ ግን አገልጋይ ሊሆን ይችላል። ሁላችንም ደግሞ አገልጋይ ነን፣ የመንግስቱ አገልጋይ ሰራተኞች ነን ሁላችንም። ነገር ግን ካራክተራችን ግን በጣም ወሳኝነት አለው ነው። ገብቶሻል? ይሄ ልጅ እዚህ ፕሮግራማችን ላይ አንድ ኮት እንትን አለችን ወርድ አለችን አይደለ? ሬድ ላይት የምንላት እዚህ ጋር ጽሁፋችን ስናይ እዚህ ጋር ሬድ ላይት እዚህ ጋር ሬድ ላይት ምናምን የምንላት አለች። ሶ የማይጣሱ ሬድ ላይቶች አሉ ነው። አሁን የመጀመሪያው ቀደም እያነበብን ሬድ ላይት ስልሽ ነበር እኮ አንዱ ሬድ ላይት ምንድነው? ሰዎች እንዲያዩኝ አልፈልግም። ምን ማለት ነው? ለአቅመ አዳም አልደረሰም እንዴ ነው ወይስ ከሌላ የሚያገኛት ሴት አለች ወይስ ሚስት አለው ወይስ የሆነ የተደበቀ ታሪክ አለው? ምንድነው? ዴት እንዳያደርግ የሚከለክለው ነገር ምንድነው? ምንም ነገር የለም። እሷም ክርስቲያን ነች፣ እሱም ክርስቲያን ነው፣ አገልጋይ ነው። ስለዚህ ዴት ማድረግ ይችላል። ስለዚህ ሰዎች እንዳያዩኝ የሚልበት አደባባይ ላይ ሲወጣ ምን አይሰማት የሆነ ነገር አያደርጋት። አደባባይ ላይ እንደውም ሰውም አካውንቴቢሊቲ ይወስድለታል፣ ይጠብቅሻል እኮ። ስለዚህ ልጅቷ ላይ ትንሽ ሚስ ያደረገችው ነገር አንደኛው ያንን ሬድ ላይት አልፈ። ምክንያቱም ጓደኛዋ ደስተኛ አልነበረችም። እቤቱ ድረስ መሄድ እቤት ስትሄጂ ደግሞ መልአክ አይደለም ያልሽው እዚህ ጋር በጣም ያስኬዳል። በቃ ልጅቷ ቆንጆ ነች፣ አይን ውስጥ የምትገባ ነች። ስለዚህ በቃ ኢን ዘ ፈርስት ፕሌስ እሱን ፈልጎም ነው ያንንም አመቻችቶ ካሄድ ሄደው ያ ነው። አይ አንደርስታንድ ዩ እሱ በጣም ልክ ነህ። ግን በጣም እዚህ ጋር መጨረሻ ላይ እንደ የተነሳ ጥያቄ ነበረ የቱ ነው ትክክል የሚል ምናልባት እኔ እዚህ ላይ በጣም ትልቅ አይ ቲንክ ሎጂክ መሰለኝ እዛ ጋር ይሄ ፋላሲ የሆነ አይነት ያለው ጥያቄ ነው፣ መልስ የሌለው በሁለቱም ሳይድ ማለት ነው። እንዳ ላይክ ምርጫሽን የሚያጠብብሽ መልስሽን ከመሞት ያመመህ መኖር እንትን አለች አስወርዶ ያ ሐሳብ ይሻላል ወይስ የት ጓደኛዬ ግራ ገብቷታል። የቱ ነው ልክ ያለ ባል አርግዞ መውለድ ወይስ ማስወረድ? ሁለቱም ልክ አይደለም እኮ። ግን የተሻለውን መምረጡ ነበር የሚሻለው። ነገሩ ከተፈጠረ በኋላ ነገሩ እኮ የመጀመሪያው ጥፋት ያ መሆኑ ነው አይደለ? በቃ ሆነ። ያ ከተፈጠረ በኋላ ግን ማስወረዱ ደግሞ ሁለተኛ ጥፋት ነው። አሁን ለዛ እኮ ነው ጆናይ አሁን እንደዚህ አይነት ሲቹዌሽኖች ሲገጥሙ ስፔሻሊ መሬትን ስናወርደው ጉዳዩን አሁን የምናሳልፈው እያንዳንዱን ላይፍ ካየኸው ማለት በዚህ ሰዓት እየኖረን ያለ ነው። በእርግጥ ይሄም እውነተኛ ታሪክ ነው የሚላክልን ነገር ሰው ያሳለፈበትን ነገር ነው የሚልክልን። ግን አሁን መሬት ላይ ስታወርደው ደግሞ ከረንትሊ በጣም ብዙ ሰው በእንደዚህ አይነት ነገር ውስጥ ያልፋል። ኦፖዝ እያረኩኝ አይደለም፣ በጣም ልክ ነው ሙሉ ለሙሉ ያወራው ነገር። ግን እቺ ልጅ አሁን ኖርማሊ ተደብቃ ሂዳ አስወረደችው ልጁን አይደል? ዋት ኢፍ ሰምዋን ልክ አንተ አሁን የወጣቶች አገልጋይ ነህ እንዳንተ አይነት የሚቀርብ ከዛ በዚህ ጄኔሬሽን ያለፈ ስፔሻሊ ደግሞ አሁን በተለይ እኛ እንኳን ስንቀመጥ እንደዚህ እንኳን ስንቀመጥ በጣም ብዙ ነገር ፍትት ብለን እናወራለና በግልጽ ምናምን ገብቷል አባባለ ይሄ እግዚአብሔር እንደዚህ ይልሻል አይዞሽ ምናምን እንዴት ተፈጠረ አይነት ሳይሆን በደንብ በግልጽ እናወራለና ልክ እንደሱ የሚያወራት ገብቷል። እኔ እናንተ አሁን እኔ እንደ አይነት ሲቹዌሽን ውስጥ ብገባ በእርግጠኝነት በቃ እንደዚህ ነው ብዬ ብነግር ፌቪዬ በቃ ተፈጠረ አይደለ አሁን ብታስወርጂ ደግሞ ሌላ ኃጢያት ነው። በቃ ሰው አንድ ሰሞን ቢያወራ ነው በቃ ግድ የለም አንዴ ተፈጥሯል አይደል እግዚአብሔር ምህረት ያደርግልናል እንጸልይ ብለን ላይክ ንስሐ ገብቼ በቃ እግዚአብሔር የሰው ፕሪንሲፓል የለውም ብላ አስርተኝ ምናምን በዛ ሜንታሊቲ ውስጥ ልቀጥል እችላለሁ። ገብቷል። እሷ እንደምትለኝ አይነት ቤተክርስቲያን ውስጥ ከሆነ እነዚህ ሰዎች የሚኖሩት ግን ኖርማል እንዴት ብዬ ልግለጽ ሌን ቃል ስለተጠቀምኩ ይቅርታ ግን የሆነ የተካበደ ኢንቫይሮንመንት ውስጥ ነው ያለችው። ስለዚህ እያንዳንዱ ነገር ይከብድባታል በእርግጠኝነት። ስለዚህ ሞሮ ፊዳ እሷ ቤተሰቤን ከማዋረድ እንደዚህ ከችግር ውስጥ ከምገባውላ ማስወረድን ነው ምርጫ የምታደርገው። እኔ ግን ኢምፓቲ አሁን ኢምፓቲው አለኝ እኮ አሁን እሷ ይገባኛል። እሷ ባለችበት ጫማ ውስጥ ሆኜ ነገሩን ለማሰብ ሞክራለሁ። ነገር ግን አሴ ክርስቲያን እግዚአብሔር በጣም ብዙ ያለፍንባቸውን ስህተቶቻችንን ለመልካም እየቀየረልን ያመጣ ነው። ምናልባት
እቺ ልጅ አቦርት ከምታደርገው ያን ልጅ ብትወልድ እግዚአብሔር ያንን እዛጋ የነበረውን ስተቷን እዛጋ የተፈጠረውን ትክክል ያልሆነውን ነገር ለበጎ ቀይሮ ህይወቷን ሊያለመልመው ሁሉ ይችል ነበር። እንኳንም ወለድኩሽ የምትላት አይነት ልጅ ገብቶሻል አይደል? አይነት ኢንቫይሮንመንትን ግን ጭንቅላት ላይ የሚሰራው ዙሪያ ያለ ሰው ነው። አሁን አንተ ቀደም በጣም እንትን አድርገህ ኮቴሽን ውስጥ አስገብተህ አስተውራለኝ ነበር፣ እየጸለዩላት ነበር፣ እየመከሯት ነበር ምናምን ነው ፖይንቱ አይደለ? በጣም ስለሚጠቅም ነው ይሄ ሐሳብ ደጋግሜ የምማነሳው። ኖርማሊ ስለ ጸለይክ ወይም እዛ ቦታ ላይ ስለተገኘ አይደለም ለልጅቷ ምን አይነት ሜሴጅ ነው የሚሰጣት። ኦልሬዲ ልጅቷ ውድቀት ውስጥ እንዳለች ራሷን አሳምናለች። ገብቷል? ኦልሬዲ ውድቀት ውስጥ ነኝ ብላ ሀፕን አድርጓል ኦልሬዲ ገባ። ስለዚህ ኦኬ ኢት ሃፕንስ ይፈጠራል በሰው ልጅ ህይወት ውስጥ ይሄ ነገር ሀፕን ያደርጋል የሚል ባታደርገው ሁሉ ይጠቅመናል ሁሉ አይጠቅመንም ነው አይደለ? ማለት በቃ ተፈቅዶላል ግን ሁሉም አይጠቅምም። ስለማይጠቅምህ ማታረጋቸው ነገሮች አሉ አይደለ? ኖርማሊ ከዛ ደግሞ እንደ ህግ ደግሞ ኖ ተብሎ የተቀመጠልህ ነገር ደግሞ አለ። እግዚአብሔር ይጸየፈዋል ተብሎ የተቀመጠልህ ነገር ደግሞ አለ። ከዛ ከፈርዘር ሂደን እነዛን ነገር አደረካቸው አይደል? ከዛ በንስሐ ከእግዚአብሔር ጋር ነው የምትጨርሰው። እያቀለልኩት እንዳልሆነ ተረድተኛል፣ ተረዱኝ። እያቀለልኩት አይደለም። ነገር ግን አንዴ ሀፕን ካደረገ በኋላ ግን ስፔሻሊ ወጣቶች ስለሆኑ እንደዚህ አይነት ነገር ውስጥ የምናልፈው በእኛ ስቴጅ ያለ ወጣት ነኝ ለማለት ነው በዚህ አጋጣሚ እና ወጣቶች ስለሆንን በዚህ ሲቹዌሽን ውስጥ የምናልፈው የወጣቶች መሪዎች እንደናንተ አይነቶቹ በደም ኃላፊነት አለባቸው። ሀፕን ካደረገ አንድ ነገር ካደረገ በኋላ ምን እናድርግ የሚለው ላይ ይሄ ቀን በቀን ሂዶ ምናምን እንደውም ሞር የቤተክርስቲያን አባቶች ምናምን ሲሆን እኔ ምን መሰለሽ ይገባኛል በሱ ሳይድ ያለው እኔ ጋርም ያለውን ሐሳቤን ለመጠቅለል በዚሁ አጋጣሚ ምንድነው አሁን እንዲህ አይነት ሰዎች እንዲህ አይነት ነገር ሀፕን ሲያደርግብን ምን ማድረግ አለብን? አሁን ነገሩ ከባድ ነው፣ ፔን አለው ምናምን በጣም ብዙ ኮንሲኩዌንስ አለው። አዎ ግን ሁል ጊዜም የሆነ ጥፋት ካጠፋን በኋላ የሆነ ውድቀት ውስጥ ከገባን በኋላ ከዛ በኋላ ሁለተኛ ስቴጃችን የሚሆነው ከዛ ነገር እንዴት አድርገን እንደምንወጣ ነው ማሰብ ያለብን እንጂ ድጋሜ ሌላ አይነት ስተት ውስጥ ደግሞ ገብተን ደግሞ ህይወታችን ላይ ሁለተኛ ሶስተኛ አራተኛ አሁን ልጅቷ ይልሽ አቦርት ከማድረግ ባለፈ እኮ ደግሞ ራሷን ጎድታለች። በጣም ዲፕ ዲፕሬሽን ውስጥ ገብታለች፣ ጭንቀት ውስጥ ገብታለች። ከዛ በቃ የአእምሮ ህመምተኛ ሆነች። ነገሩ እኮ ከባድ ነው፣ ቀላል አይደለም። አሁን የግዴታ የሷን ህመም ለማቀለል ብዙ እንደዚህ የሆኑ ሰዎች አሉ የሚል ምክር አይደለም እኔ የምመክረው። ኖ ማንንም ይሁን በቃ አንቺ ጋር መሆኑ ብቻ እንደራስሽ ወይም እንደኔ ከባድ ነው ነገሩ እኮ። ግን ምን እናድርግ? እንደ ክርስቲያን የሚረዳን የእግዚአብሔር መንፈስ አለ። በድካማችን ሁሉ የሚራራልን መንፈስ ቅዱስ አለ። ስለዚህ ነጋችንን ስናየው ምንም ጻድቅ 7 ይወድቃል 7 ይነሳል። ገብቶሻል? ሰው ብዙ ነገር ይላል። ሰዎች የሚሉትን ነገር እኮ ዘርዝረዋል። ያሙናል፣ እንደዚህ ይሉናል ምናምን ብዙ ነገር ይላል። ሁሉም ድንጋይ አንሺ እኮ ነው እኮ። ያቺ ሴት ዝትልሻሽ መጽሐፍ ቅዱስ ላይ ሊፈርዱባት ድንጋይ ይዘው ሲመጡ ከዛ ኢየሱስ ከእናንተ መካከል ኃጢአት የሌለበት ይውገራት ሲል የመጡት ሁሉ እኮ ጻድቅ ነው የሚመስሉት እኮ። ገብቶሻል? በቃ እንትናቸው ምናምን ወንዱን ጥለውት ሴቷን ብቻ ነው ያመጡት። ብቻዋን አላመነዘረች እቺ ሴት። ገብቶሻል? ምናልባትም ትልቁን እንትን የሚወስደው ወንዱ ሊሆን ይችላል እኮ። ገብቶሻል? ከዛ ግን ይዘዋት መጡ። ከእናንተ መካከል ኃጢአት የሌለባት ሲል ግን አንዳቸውም መቆም አልቻሉም። አየሽ፣ ደግመሽ ኃጢአትን አትስሪ ነው ያላት። እና ኢየሱስ አሁንም ቢሆን የሚያየን እንደዚህ ነው። ኃጢአት ስንሰራ ኃጢአትን እንስራ አይደለም፣ በኃጢአት ውስጥ ስንወድቅ ግን እንዲህ ነው የሚያየን። ደግመህ ልጄ ኃጢአትን አትስራ። ከዛስ አሁንም ከሱ ጋር ያለኝን ሪሌሽን ቢውልድ ሳደርገው ይሄ እኔ ጋር የነበሩት ችግሮች በሙሉ እንደጉም የት በነው እንደገቡ እስከማላቀው ድረስ ነው። እኔ አሁን ባለሁበት ሁኔታ ላይ ሆኜ እንደዚህ የማጽናናት ቃልን ምነግርሽ ገና ስፈተንም ግን ይሄንን ማሰብ አለብኝ። ኦፍ ኮርስ ይሄን ማሰብ አለብኝ። ታይም ደግሞ የሚመክሩ የሚገስጹ ሰዎችን በማስተዋል ቢሆን አንድ ሰው መጥቶ ችግሩን ሲነግርህ ወይ ውድቀቱን ሲነግርህ ምናምን በጣም ትልቅ ኃላፊነት ነው። እኔ እንደዚህ ይሰማኛል። ምክንያቱም እቺ ሴት ለማንም ሳትነግር ጓዳዋ ጸልያ እግዚአብሔር ሆይ ኃጢአት ሰርቻለሁ ለጓደኛዋም ሳትነግር ኃጢአት ሰራው እኮ ወይኔ ጉዴ ብላ አልቅሳ ከእግዚአብሔር ጋር ታርቃ ለማንም ሰው ሳትናገር ብቻዋን ጨርሳ ብትመጣ ማንም ሰው ገብቷል አያውቅም። በቃ ኖርማል ላይፏን ትቀላቀላለች። ይሄን ሁሉ ነገር ግን አልፋ ሰብራ ጭንቅላት ምናምን ሰው ምን ይለኛልን ትታ ምክር ያስፈልገኛል እግዚአብሔርም አዝኖብኛል ቤተክርስቲያኔን በድያለሁ ብላ መታክ ስትነግርህ ግን ኃላፊነት አለብህ ማለት ነው።
ያ እዚህ ጋር ግን መጨመር የምፈልገው ሌላ ሀሳብ ምንድነው የመጨረሻ በእኔ በኩል ያለ ነገር አገልጋዮች በተለይ እነሱ ላይ እግዚአብሔር በጣም ይጠይቀናል በጣም ማለት ይሄ እንግዲህ ከታች ጀምሮ ህፃናትንም ይሁን ወጣቶችንም ከዛ ከላይም ከፍ ብሎ ያሉ አገልጋዮች በሙሉ እግዚአብሔር በጣም ይጠይቀናል ለመንጎች የምንራራ እንድንሆን ነው መጽሐፍ ቅዱስ የሚነግረን እና እኔ እንጃ መልሽ ላይክ እግዚአብሔር ይጠይቀዋል ለዚህ ለዘራው ነገር የሚከፍለው ነገር አለ አሁን እሱ አገባ በጣም እንትን ተደረገ ምናምን ልጅቷን ይቅርታ አይጠይቃት የተነገረ ነገር ቢጠይቃት አይ ቲንክ ታስገባልን ነበርና በቃ በጣም ብዙ አገልጋዮች በጣም የብዙ ሰዎችን ህይወት ልክ እንደዚህ ያበላሽተዋል አብዛኛው ምእመኑ እነሱን በጣም እንደማይሳሳቱ እንደመላእክ አድርጎ ያያቸዋል ከዛ እነሱ የሚመሩትን መንገዶች በሙሉ እሺ በዚህ ግቡ በዚህ ውጡ እዚህ ነው ምናምን ሲባል እሺና እንዲህ አይነት ነገሮች ላይ ምእመኑም እኛም ጥንቃቄ መውሰድ አለብን አገልጋዮችም ደግሞ እግዚአብሔርን የምንፈራ ብንሆን ጥሩ ነው ካራክተሮቻችን ላይ ብንሰራ ጥሩ ነው የሚል ሐሳብ አለ ያው መንፈስ ያግዘንም ካራክተር ላይ እንስራም በሚለው ካራክተር ራስሽ ነሽ የምትሰሪው ኤኒዌይስ እግዚአብሔር እንግዲህ ይርዳት ያ ባለ ታሪካችን ስቲል ኢቭን ማግባትና መውለድም የሚባለው ነገርም እንደ ቅንጦት ህልም መሆን ጀምሯል እሷ ላይ እግዚአብሔር አምላክ እንግዲህ ይርዳት ግን it happens በሁሉም ሰው ላይ እየተፈጠረ ያለ ነገር እንደሆነ ሁሉም ሰው ማለት በቃ በዚህ ነገር ውስጥ አለፍኩ ብላ ራሴን አጠፋለሁ አይነት አይደለም እነዚህም ታሪኮች እኛ ጋር የሚመጡት ወደ እናንተም የምናመጣቸው ሰው በእንደዚህ አይነት ነገር ውስጥም ያልፋል ለማለት ነው በእንደዚህ አይነት ሲቹዌሽን ውስጥ እያሳለፋችሁ ያላችሁ ሰዎችም ምንም ፎር ጃጅመንት ምናምን አይደለም የሚረዳ እግዚአብሔር ግን አለ ትዳር ለመያዝ ለሚፈልጉ ወጣቶች ትምህርት ለእናንተ ነው ለሁላችሁም እዚህ ላላችሁ በአለም ዙሪያ ትዳር ለመያዝ የምትፈልጉ ለእናንተ ነው ስፔሻሊ ላንተ ትዳር ለመያዝ ለምትፈልጉ ወጣቶች ትምህርት ይሆናል ብዬ የማስበው ታሪኬን ላካፍላችሁ ያሳደገችኝ ታላቅ እህቴ ናት ጓደኞቼ ናቸው በጣም የቅርብ ጓደኛዋ ሰርኪ ትባላለች ጎረቤታችን ናት ለኔ ደግሞ ሌላ ታላቅ እህት ጓደኛዬም ሚስጥረኛዬም ናት እህቴ ቁጡ ስለነበረች አብዛኛውን ነገር የማማክራት ለሰርኪ ነበር ደግሞ መንፈሳዊ ሴት ናት ከጇ መጽሐፍ ቅዱስ ካፏም ዝማሬ አይታጣም አብዛኛውን ጊዜ እህቴና እሷ ቁጭ ብለው ያወሩ ከነበረ እንዴትና መቼ እንደሆነ ሳይታወቅ ጨዋታ ወደ ጸሎት ይቀየራል ባለቤቷ ወደ ስራ ከመሄዱ በፊት ሁሉ ጊዜ ትጸልይለታለች በዚህ ሁሉ ነገሯ ደግሞ ከዚህ ሁሉ ነገሯ በላይ ደግሞ ተጫዋችና ሳቂታ ናት በጣም ወዳታለሁ አከብራታለሁ በጣም ከባድ የነበሩ ጊዜያቶችን በምክሯና በጸሎቷ አልፌያለሁ ስለሷ ብዙ አወራችሁ የታሪኩ አባል እንጂ ባለቤት አይደለችም እንደ አይነት ሰው መሆን ያስቀናላ ማለት እንደዚህ የሚነገርልህ ሰው at the same time spiritualም ነህ ከዛ በኋላ at the same time ደግሞ ተጫዋችም ናት እየተጫወተች እየነጋገርሽ በዛው ጸሎት ሲሆን ያ እና ደግሞ ሁሉም ሰው የሚመርጣት ይሄ ሰውዬ እኮ ባለ ታሪካችን እኮ የታላቀቱ ናት ያሳደገችው የታላቀቱ ጓደኛ ናት አይ ቲንክ ያው አዘጋጆቻችን ሲያዘጋጁ ስሟን ቀይረውታል እዚህ ላይ ስሟን ጠቅሶ ስለሆነ ይላከው ግን ጎረቤታቸው ናት ግን ጀስት ይሄ ለምንም ነገር የሚመርጣት አይነት እና አይደል እንደዛ አይነት ፐርሰናሊቲ ሲኖር ደስ ይላል እድለኛ ናት የታሪኩ ባለቤት ጋር የተገናኘ ነው ታክሲ ውስጥ ነበር መኪናዬን ከጋራጅ ለማውጣት ታክሲ ያስኩኝ ጥቂት እንደተጓዝን ታክሲ ውስጥ አንድ ወጣት ልጅ ወደቀ ታክሲ ውስጥ ያለው ሰው ሁሉ መንጫጫት ጀመረ ታክሲውም ቆመ ሁላችንም ወረድን ሁሉም ሰው የራሱን ሐሳብ እየሰጠ ለመርዳት ሲሞክር አንዲት ሴት ተረጋግታ ልጁን እያየችው ነበር ክብሪት አሸትቱት ሲል አንዱ ቆጣ ብላ ሚሪንዳ ገዝተህልኝና አዘዘችኝ አስተዛዘዙ ይገርማል ቀና ብላ አይታኝ ፍጠን አለችኝ ደግማ አዘዘችኝ ያለንበት ሰፈር የት እንደሆነ እንኳን በውን አላውቅም ግን ስበር ገዝቼ መጣው በዚህ ቅጽበት ወደድኳት አና ወደድኳት ላይ ነው ትኩረት አየት ዳር ያላዛችሁ ሰዎች ይሄንን ነው በእንደዚህ በትዛዝም ሰው ይወደዳል እሺ ሚሪንዳ ገዝተና በመባልም እሺ እኔ ሞኛ አፍቃሪ ነኝ አየ ፍቅር ይዞታል አሁን ዘጋን በቃ በፍቅር ብዙ ተጎድቻለሁ ግን እርም አልልም እንዲህ ድንገት ሳላስበው ሳልዘጋጅ ይዘኛል ሙሉ ልብ አይሰጥም ብለው ሰርኪና እህቴ ይመክሩኛል ሲጀመር ልቤ መቻ ማክሮኛ አውቅና ልጁ ሚሪንዳውን እንደቀመሰ ነቃ ምን እንደሆነ ለሰዎቹ አብራራችላቸውና
የሕክምና ባለሙያ ከስታብራራቸው የሕክምና ባለሙያ እንደሆነች ተረዳው። በራስ መተማመኗ፣ ኮስታራነቷ፣ ቅንነቷ ብቻ ምን እንደሆነ የማላቀው ብዙ ደስ የሚል ነገር አላት። አየ መቼ ልጁ የመጀመሪያ ቀን ላይ እንደዚህ እየሆነ ነው እየተጎዳ ያለው እኮ ፍቅር ጎዳኝ ምናምን ይላል እንዴ። ታዲያ ፍቅር ልብ አማክሮ አይወድም ነው በትእዛዝም ይወድ አትለፍ ለማንኛውም የሚያዝ ሰው አትለፍ ማለት ነው። ታክሲ ውስጥ ተመልሰን ገባን። ከኋላዋ ተቀመጥኩ። ስልኬን እየነካካው ስለሷ ማሰብ ማቆም አልቻልኩም። እሺ እንግዲህ አሁን ይሄ ነገር ይሄ ታክሲ ዓለም ቢሆን የዚህ ታክሲ እግዜር እሷ ናት፣ እኔ ደግሞ መልአክ አምጣለች ማምጣት የምላክ። እሺ በክሬኤተር ከባድ ነው። እሺ እንዲህ ነው ፍቅር ሲል አየ እንደ አይነት ነገር ከገጠመ እንዳትደናገጥ ለማለት ነው። አይ አይገጠመኝም። እሺ የጋራጁ መታጠፊያ ደረስኩ። አለፍኩት። አልወርድ ጥቂት እንደሄድን ወረደች። ተከትያት ወረድኩ። አወራኋት። እንደ ኮስታራነቷም አይደለችም። አወራችኝ። ስልኳን ተቀበልኳት። ከዛ በተደጋጋሚ ተገናኘን። በተገናኘን ቁጥር እየወደድኳት መጣው። ሰው አይቶ የሚደነግጥላት ቆንጆ አይደለችም። ይሄንን አገላለጻችሁን ብዙ ወንዶች ብታቆሙ ይሻላችኋል። ቆንጆና ቆንጆ አይደለም ብሎ ሰው የገለጸው እሺ እሱ ያየው ቆንጆ ነው። ዴፊኒሽን አትስ ኢነር ቢዩቲ ያው ግን ትንሽ አብሯት የቆየ ሰው የሚያስተውለው ውበት አላት። አይኗ ያምራል። አፍንጫዋ ሰልከክ ስለኔ ነው እንደሚያወራው አንቺ አይደለም። አይኗ ያምራል። ደግሞአለው አይኗ ያምራል። አፍንጫዋ ሰልከክ ያለ ነው። ስታወራ ቀልብን ትገዛለች። ይሄ ነገር ለኔ የተጻፈ ነገር እየመሰለኝ ነው። እሺ በቃ ምንም የማይወጣላት ልቅም ያለሽ ቆንጆ ናት። ሰው ሁሉ አይቷት እንዳይደነግጥ ፈጣሪ ያውቆ ጠይምና ደመን ያረጋት ይመስለኛል ይላል። ስለ ጠይም ነው ያወራው። አይ ልጁ ከባድ ነው። አይ ግን እዚህ ጋር አገላለጹ ልክ አይደለም። ጠይም መሆን ደመን ለማድረግ አይደለም። አይ ያው ጠይም አስበው ነው ቀይቦ ነው። ጠይም ስንሆን እኮ በቃ ቀይቦ ነው እንዲህ ማስቸግር ያለው ቀይቦ ነው አስበው። እስቲ እንቀጥለው። አሁን ካሜራ ላይ እየመጣሽ ነው ወደ ትክክለኛው ይበል። እሺ ሰርኪን ፍቅር ይዞኛል ፈራው እንዴት ልንገራት አልኳት። ሰርኪ ማለት ያሳደገችው ጎረቤቱ ማለት ነው። የጸሎት ሰዋ አክቹሊ እዚህ ጋር ካራክተሯ ደስ የሚል ለዛ ነው ማለት አት ሴም ታይም የጸሎትም ሰው ናት። ታማክራለች ግን ደግሞ በዛው ልክ ምን ያህል ቦታ እንዳላት እንግዲህ እያየሽ የተለመደው ምክሯንና ጸሎቷን ቸረችኝ። አንድ ቀን ቁጭ ብለን ሻይ እየጠጣን ነርስነት ስራዋ በጣም እንደምትወደውና አስባበት እንደሆነ እየነገረችኝ ድንገት እወድሻለሁ አልኳት። ደነገጠች። ተገላገልኩ። ፈገግ አለች። መልሳ ኮስተር ስታወራ የነበረውም ጠፋባት። ዝብርቅርቅ ያለው ስሜት ውስጥ እኔም እወድሃለሁ የሚል መልስ ያገኘው መሰለኝ። ደስ አለኝ። ራሱ መለሰ። ፍቅር ውስጥ ስትሆን በጣም ብዙ ነገር ደራሲም ትሆናለህ። እሺ አይ ሆነ እኮ ልጅ እኮ ባንዴ እኮ ኦብቪየስሊ ግን ያው ሞክር እንደዚህ አይነት ነገር። እሺ አሁን እኔ ባንቺ ፍቅር ተይዤ ምናምን ብለህ እንዳታለቅስ በወሬ ማል ወድሻለሁ በል። እሺ ወሬዋን እንደምንም ቀጠለች። ሌላም ቀን ስንገናኝ እንዲሁ ድንገት ወድሻለሁ እላታለሁ። ፈገግታዋ ሲያምር ቃል ቢሆን ይቀላል እንኳንም ቃል ቢሆን ይቀል ነበር እንኳንም ፈገግታ ሆነልኝ። ኦኬ ማለት ይሄ ንግግራችን ራሱ ትንሽ ይሆን ነበር። ያው ፈገግታዋ በደንብ ገለጸልኝ ነው። ያን ፈገግታ ማየት ስፈልግ ወድሻለሁ እላታለሁ። ፊቷ ይበራል፣ አይኗ አብሮ ይስቃል። ያኔ የኔም ዓለም ይደምቃል። ነን ቨርባል ኮሚኒኬሽን ያለ አንድ ቀን ሰርኪ ታመመች። የኔዋ ሳቂታ ያለችበት ሐኪም ቤት ወሰድኳት። ላስተዋውቃቸው አስቤ ነበር። ያን ቀን ግን እንዲሆን አልፈለኩኝም። ያው በዚህ አጋጣሚ ላለማስተዋወቅ ይመስለኛል። ሰርኪ ከባለቤቷ ጋር ገባች። መኪና ውስጥ ተቀመጥኩ። ስልክ ደወልኩላት። ታካሚ ይዤልሽ መጥቻለሁ ልላት፣ ግን ስልክ አታነሳም። ትንሽ ቆይታ ደወለች። ደብሯት ነበረ። ከታካሚ ጋር ተጣልቼ ነው አለችኝ። ድብርቷ እንዲለቃት የሚችለውን ሁላ ጥሬ አሳኳት። በነገራችን ላይ እሷን ማሳቅ ከባድ ነው። ጭራሽ ደብሯት በፈጣሪ እርዳታ ነው ማስቃት። እነ ሰርኪ መተው ወደ ቤት ሄድን። ታከም ወጡ ማለት ነው። ሰርኪ በጣም አሟት ስለነበረ እነሱ ቤት አምሽተን ራት እየበላን ሰርኪ ወሬ ጀመረች። ዛሬ የገጠመችኝ ነርስ ክፉ ነበረች በጣም ብላ ወሬ ጀመረች። ስለኔዋ ሳቂታ ነው የምታወራው። ወዲያው የገባኝ በጣም መጥፎ ነርስ፣ ሌላ ነርስ ተቀየረልን አለ ባለቤቷ። ሰርኪ የሆነማ መንፈስ አለባት
ብቻዋን አይደለችም ብላ ጭራሽ ነገሩን አወሳሰበችው። ተጸጸትኩ። ለምን እዛ ሆስፒታል ወሰድኳቸው? ለምን ቀድሜ ያላስተዋወቅኳቸው? ሆዴን ቆረጠኝ፣ ውስጤ ተረባበሸ። እህቴ ጋር እየተቀባበሉ ሆስፒታል ውስጥ ከጥልቁ ተልከው ስለሚሰሩ ነርስና ሐኪሞች በላ እንዴት የሰው ነፍስ እንደሚገብሩ እያወሩ መገሰጽ ጀመሩ። አልቻልኩም። ልተኛ ብዬ ትቻቸው ወጣው። ልክ መጀመሪያ ላይ ለዚህ ሴትዮ የተሰጣት ቦታ አለ። በጣም አማካሪው ናት ገብቷል። ጭራሽ ለሰው ነፍስ የሚገብሩ ሴቶች የሚገብሩ ነርስና ዶክተሮች እያሉ ነው የሚያወሩት። ቅን ሴት እግዚአብሔርን የምትፈራ ስራዋን ወዳድና አክባሪ መሆኗን እንዴት ላስረዳቸው? ይሄኔ ለሰርኪ ለራሷ ብላ ይሆናል የተጣሉት። ቁጣዋ ውስጥ አላስተዋለችም እንጂ ርህራሄና እውነተኝነት አለ ብዬ ልንገራት። አንተ ፍቅር ሲይዝ ነው እንደሚያደርግ ነው የምትለኝ ገብቷል። ይሄንን ብላት ለማስረዳት ቢሞክር ግን እውነት ሊሆን ይችላል። እኔ ፍቅር ሲይዘኝ እኮ የማላስተውለው ነገር አለ፣ እውነታቸውን ይሆን እንዴ ብዬ ተረበሽኩ። አሁን በቃ ዘጋውኝ። ይቺ ክስተት ግን ለኔ ቀላል አልነበረችም። በዚህ ምክንያት በመካከላችን ክፍተት ተፈጠረ። ክፍተቱ ሰፍቶ ተለያየን፣ በእነዚህ ሰዎች ምክንያት ማለት ነው። ከ2 ዓመት በኋላ በሶሻል ሚዲያ ላይ ያገኘዋት እና ወሬ ጀመርን። አላገባችም፣ ጓደኛም የላትም። ተገናኘን። ከብዙ ወቀሳና ጥል በኋላ በጥቂት ቀናት ውስጥ ተመልሰን እንደ ቀድሞ ሆንን። ሰርኪ ጋር አስተዋወቅኳቸው። በጣም ተዋደዱ። የዛን ቀኑን ጸብ አንዳቸውም አላስታወሱትም። በአመቱ ተጋባን ይላል። እነዚህ ሰዎች አሁን በጣም ትልልቅ ልጆች እንዳሏቸው የኛ ኩያ ልጆች እንዳሏቸው ተነግሮኛል። አዘጋጆች ነግሮኛልና ሰው አብረው ተጋብተው የኖሩ ለኛ ነው የሚያካክሉ ልጆች ወልደዋል። አሁን እኛን እኔ አይዘው ትልቅ ሰው ነው እኮ በጣም ትልቅ ሰው። እኔ እኮ በጣም ትንሽ ልጅ ነኝ። እሺ አይ ምንም ተመልካቾቻችን ይረዱሻል። በጣም ትንሽ 21 ዓመቴ ነው አይዘው። እሺ ማለት ይሄ ጥሩ ታሪክ ነው። አይ ቲንክ ያ መጨረሻው አይ አይደለ ለሰው እቺ ሰርኪ የምትባለው ካራክተር ያላት ቦታ በጣም እድለኛ ሴት ናት። ማንም ሰው መጥቶ ልክ አት ዘ ሴም ታይም ግን እሷ የምትለው ነገር ምን ያህል ሰው ላይ ኢምፓክት እንዳለው ያን ያህል ነው የሚያምናት ገብቷል። እኔ ሞኝ ነው የምለው በኔ ሳይድ ማለት አንዳንድ ጊዜ እንደዚህ በሰው ንግግር ከዴይ ቱ ዴይ ላይፍ ልጅቷን እያያት ሲሄድ አይ ደበረችኝ ምናምን ብሎ ቢተው ይሻላል እንጂ ከዚች ንግግር ተነስቶ ነው የተራራቁት። ገባ በመሃል ያልጻፉ ነገሩን ለማጥራት ቢሞክር ጥሩ ነበር። አልጻፉልንም። አይ ቲንክ ያው በዚህ ኬዝ ልቡን በቃ እየሳሳ ነገር ሄደ። ከዛ ያው እሷ እንደ መንፈሳዊ ሰው ሜንቶሩም ስለሆነች ጭራሽ መገሰጽ ጀምሯ ከቱ ጋር ማለት ከጥልቁ ጋር የሚሰሩ ምናምን እያሉ ገባ። ስለዚህ አይ ቲንክ ይሄ ታሪክም ቆየት ያለ ታሪክ ስለሆነ በድሮ ጊዜ ደግሞ ለስፒሪቹዋል ያለን እንትን አሁን እኮ ከሎጂክ ሰርኪን እኮ ግን ትንሽ ሳስባት እንዲ ኢማጂን ሳደርጋት ትንሽ በእድሜም ተለቅ ያለች ሰው ስለሆነች ደግሞ የዛ ትንሽ የቆየ ታሪክም ስለሆነ አሁን በዛን ጊዜ ነበሩ እንዲ ተለቅ ያሉ ሰዎች ምናምን ይሄ እንትን ላይ ነው ፎከስ የሚያደርጉት። ይሄ በጣም ስፒሪቹዋል ሲሆኑ ስፒሪቹዋል ሲሆኑ ሐሳቤን አስጨርሽኝ ባክሽ እየሳትሽ ነው። ስፒሪቹዋል ሲሆኑ በጣም ይሄ ግሳጼ ይሄ ወይ የክፉ መንፈስ የሆነ ነገር ሲደረግ ይሄማ ከጥልቁ ነው ይሄማ እንደዚህ ነው አይነት ነገር አላቸው። ትንሽ ቀለል ያለችንዋንም ነገር በጣም አካብዶ ከወሰዷት እንደዛ የማድረግ አይነት ልምድ አለ በብዛት እኛ ቤትም እንደዚህ አይነት ነገሮች ስላሉ ነውና አይ ቲንክ እንግዲህ ያው ታማ ነበር። ስለዚህ ስትታመም ደግሞ ሰው ሆርሞናል ለውጥ ምናምን ሊኖር ስለሚችል መነጫነጫ አለ ምናምን ሊሆን ይችላል ያንቀል አይታወቅም እኮ ሊሆን ይችላል። በተለይ ደግሞ ሕክምና ላይ የሚያሳልፍ ሰው ደግሞ ሙሉ ቀን ከተለያየ አይነት ሰው ጋር ስለምትንት ድንገተኛ ነገር እኮ አጣልቷቸውም ሊሆን ይችላል። ግን ያው በዚህ ልክ ማክረር አልነበረበትም። እሱም ግን ትንሽ እንትን ማድረግ ቢችል ምናልባት ግን ይልሽ አሁን እሱ ቀድሞ አስተዋውቋት ቢሆን ኖሮ ሰርኪም እንደዚህ ላትል ትችላለች። ነገሮችን ሌላ ሙድ ውስጥ ብትቀይር ልትቀይር ይሆናል አይደለም። የሆነች ትንሽዬዋ ነገር ሳፍታ ትልቅ ነገር ኢሹ ወደማይሆንበት ደረጃ ልትወስደውም ትችላለች ላትወስደውም ትችላለች። ግን
ምናልባት ሊቀልም የሚችልበት ነገር ሊኖር ይችላል። አሁን እሷ በነፃነት ነው የምታወራው። ገብቶሻል? ለእሷ አይምሮ አትጠነቀቅም። ታየው የተናገረውን በፍቅር ልቤ በጣም የተጎዳ አይነት ሰው ነው። ቶሎ አምናለው ምናምንና ገባ እሱሱላ ጥርጣሬ ውስጥ ኦኬ ፈጥኜ ነው እንዴ አይ ቲንክ ግን ከዛ በኋላ ነግሯታል ነው አልነገራት ሊነግራት ራሱን አሰበ። እንደዛ ካደረገ እንደዚህ ስለሚሆን ነው እንጂ ብሎ አልነገራትም። ገባ ያው አፍተር ኦል ግን ዳይመንት ቢ ቱጌዘር ስለዚህ ከሁለት አመት በኋላም ተገናኙ። አሁን ትልልቅ ልጆች ወልደዋል። የድሮ ታሪክ ነው። ተመልካቾቻችንን በዚሁ አጋጣሚ ሌሎች ታሪኮችንም ስትጽፉልን በጣም ጥሩ ታሪክ አስተማሪ ሊሆን የሚችል ታሪክ ያላቸውን ታሪኮች ብትልኩልንም እንደነዛ አይነት ነገሮች በብዙ ነገሮች ውስጥ ተፈትኖ ግን በጽናት ደግሞ ወደ ጥሩ ነገር ማለት አንችልም። ግን ይሄኛው ይሄንን ማለት አንችልም። በጽናት አንችልም። አስተማሪ ነው ማለት ይሄ ሰውዬ በተወሰነ ደረጃ በዛ ሰዓት ቆም ብሎ ቢያስብና የራሱን ውሳኔ ለመወሰን ቢሞክር 2 አመት አያባክኑም ነበር። አብረው ሊሆኑ ነገር 2 አመት አባከኑ። ገባ 2 አመት ተለያዩና ሜቢ እነዛ 2 አመታት አሁን ያለው የመጀመሪያው ልጃቸው 2 አመት ቀድሞ ይወለድ ነበር ብለን እናስብ። እንደ ሴት ታየስ ነው እንግዲህ ተመልካቾቻችን እንግዲህ ያው አይ ቲንክ ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። እንግዲህ አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና እንደገና ደግሞ ፕሮግራሞቻችንን ሼር አድርጉልን። ሀሳብ አስተያየት ካላችሁ ከስር በምታገኙት ስልክ ቁጥርና አድራሻ ላኩልን። ታሪኮቻችሁም እንዲሁ ላኩልን። እንወዳችኋለን። እናመሰግናለን። መልካም ጊዜ፣ መልካም ቆይታ።